ሰላም ጤና ይስጥልን እንደምን ቆይታችኋል የተከበራችሁ ተከታታዮቻችን ገበያ ሚዲያን በመከታተል ላይ ትገኛላችሁ። ላንት ማለትም ጥቅምት 18 ቀን 2018 ዓመተ ምህረት ስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ መካሄዱ ይታወቃል። በስብሰባው ወቅትም ጠቅላይ ሚኒስትር ዶክተር አብይ አህመድ ከምክር ቤቱ አባላት ለተነሱላቸው ጥያቄዎች ሰፋ ያሉ ማብራሪያዎችን ሰጥተዋል። እኛም ታዲያ ጠቅላይ ሚኒስትሩ ካነሷቸው ቁልፍ ጉዳዮች መካከል የኢትዮጵያውያንን ማህበራዊና ኢኮኖሚያዊ ሁኔታዎች በማስመልከት ያነሷቸውን ጉዳዮች እንዳስሳለን። በተለይ ደግሞ ጠቅላይ ሚኒስትሩ የበርካታ አዲስ አበባ ነዋሪዎች ችግር የሆነውን የመኖሪያ ቤት ጉዳይ በማስመልከት የሰጡት አነጋጋሪ የሆነን መልእክትና ሌሎች ጉዳዮችን እናነሳለን። አብራችሁ እንድትቆዩ ጋብዛችኋለን። የዩቲዩብ ገጻችንን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁ እንድትሆኑ ጋብዛለን። ሐሳብ አስተያየታችሁም ታዲያ በኮሜንት መስጫ ሳጥኑ ላይ እንድታስቀምጡ ነው የምንጋብዘው። መረጃዎቹን ወደ እናንተ ያደርሰን አብረናችሁ ቆይታ የምናደርገው ደግሞ ቤተልሔም ሰለሞን ከሚሊዮን ሙሴ ጋር በመሆን አብረን ቆያለን። እናንተም አብራችሁን ቆዩ። ከአጭር መሸጋገሪያ በኋላ ተመልሰን ስንመጣ ታዲያ ወደ ዝርዝር ጉዳዮቻችን እንገባለን። ቀደም ብለህ እንዳነሳኸው በማብራሪያው ወቅት ከጠቅላይ ሚኒስትሩ የተነሱ በርካታ ጉዳዮች ያሉ ሲሆን ከነዚህ መካከል እንግዲህ ላለፉት ጊዜያት በከፍተኛ ሁኔታ መነጋገሪያ ሆኖ የነበረው የሀገሪቱን ዕዳ የተመለከተው ጉዳይ አንዱ ነበረ። በዚህም ከሪፎርሙ በኋላ ዕዳን በተገቢ ሁኔታ የማስተዳደር አቅም ላይ ተደርሷል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተደምጠዋል። በዓለም መሪ የሚባል ኢኮኖሚ ያላቸው ሀገራት ከኢትዮጵያም በብዙ እጥፍ የሚበልጥ ዕዳ እንዳለባቸው አብራርተዋል። የኢትዮጵያ ብድር አወሳሰድ በፊትና አሁን እንደሚለያይ ገልጸው ከለውጡ መንግስት በፊት በነበረው ጊዜ ኢትዮጵያ የወሰደችው ብድር በአጭር ጊዜ ተከፍሎ የሚጠናቀቅ የሚል አንቀጽ የያዘ በመሆኑ ዕዳው ደግሞ በአሁኑ ሰዓት ላይ ጫናው ለኛ ሆኗል ብለው ሲናገሩ ተደምጠዋል። ጠቅላይ ሚኒስትሩ የለውጡ መንግስት ዕዳ መቆጣጠርን ተቀዳሚ ስራ አድርገው በመያዝ በእነዚህ ዓመታት ውስጥም አንድም በአጭር ጊዜ የሚከፈል ብድር አለመውሰዱን ያብራሩ ሲሆን ኢትዮጵያ አሁን ላይ ዕዳ ለመክፈል ምንም አይነት ችግር እንደሌለባት በመግለጽም ከሪፎርሙ በኋላ ዕዳችንን በተገቢ ሁኔታ የማስተዳደር አቅም ላይ ደርሰናል ሲሉም ተናግረዋል። ከአበዳሪዎች ጋር በተደረጉ ሰፊ ድርድሮችም ታዲያ ከ5 ቢሊዮን ዶላር የሚደርስ ዕዳ ሽግሽግ ማድረጋችን ታላቅ ድል ነው ሲሉ ተሰምቷል። በዚህ ተያይዞ ታዲያ ቤቲ ከዚህ በፊትም የተለያዩ ጉዳዮች ሲነሱ ነበር። ለረጅም ጊዜ መሰል ድርድሮች በተለያዩ ሀገራት ሲካሄዱ እንደነበር የምናስታውሰው ጉዳይ ነው። በተለይም ደግሞ ከሰሞኑ የተሰማው መረጃ የዓለም የገንዘብ ድርጅት ከፍተኛ ዕዳ ካላባቸው ሀገራት የአፍሪካ ሀገራት መካከል ኢትዮጵያን 7ኛ ደረጃ ማስቀመጡ ሲያነጋግር ቆይቷል። ጠቅላይ ሚኒስትሩም እንግዲህ ስለ ኢትዮጵያ ዕዳ በትናንትናው ስብሰባ ላይ ሰፋ ያለ ጊዜ ወስደው ሲያብራሩ ተደምጠዋል። ልክ ነው። ሰፋ ያለ ጊዜ ወስደው ጠቅላይ ሚኒስትሩ ስለ ኢትዮጵያ ዕዳ ሁኔታ ሲያብራሩ ነበር። ከአበዳሪዎች ጋር ስለተደረጉ ሰፊ ድርድሮችም አንስተዋል። ታዲያ በዚሁ ገለጻቸው ወቅት አንዳንድ አበዳሪዎች በተለይ ደግሞ የዩሮ ቦንድ አበዳሪዎች እያስመዘገብን ያለውን ፈጣን እድገት በማየት ዕዳችሁን መክፈል ትችላላችሁ ያሉ መሆኑንም ጠቅላይ ሚኒስትሩ ገልጸዋል። ጨምሮም ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ያለባት ብድር ከ23 ቢሊዮን ዶላር እንደማይበልጥ ገልጸዋል። ጠቅላይ ሚኒስትሩ እንግዲህ የኢትዮጵያን ዕዳ ባብራሩበት ሰዓት የሌሎች ሀገራትን ተሞክሮ እያነሱ ነበር ለማስረዳት ሲሞክሩ የነበሩት። በዚህም እንግዲህ 4 ቢሊዮን ዶላር የዕዳ ሽግሽግ ከጂ20 ሀገራት ጋር ስምምነት መደረጉን ያስታወሱም ሲሆን በተጨማሪም ከዩሮ ቦንድ ባለቤቶች ጋር የዕዳ ሽግሽግ ለማድረግ ድርድሮች ተጠናክረው እንደሚቀጥሉም ገልጸዋል። ይህም የዕዳ ሽግሽጉን መጠን እንደሚጨምር አስረድተዋል። ከዚህ በኋላ በከፍተኛ የወለድ መጠን የሚገኝ የአጭር ጊዜ የንግድ ብድር ወይንም ኮሜርሻል ሎን ተበድሮ ምንም አይነት ፕሮጀክት እንደማይፈጸም በትናንትናው ዕለት የጠቆሙ ሲሆን በተያዘው ዓመትም በአስተማማኝ ሁኔታ የዕዳ ክፍያ እንደሚፈጸም አመላክተዋል። በተያዘው ዓመት በአስተማማኝ ሁኔታ የዕዳ ክፍያ ይፈጸማል ያሉት ጠቅላይ ሚኒስትሩ ኢትዮጵያ በከፍተኛ ዕዳ ውስጥ ትገኛለች የተባለው እውነት መሆኑንም ሲያምኑ ተደምጠዋል በምክር ቤቱ በነበራቸው ቆይታ። ነገር ግን ይህንን በንጽጽርና በቁጥር ማየት ተገቢ ነው የሚል ሀሳብም አንስተዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። አፍሪካ ውስጥ አንደኛ፣ ሁለተኛና ሶስተኛ የሚባሉ ኢኮኖሚዎች ከኢትዮጵያ በብዙ እጥፍ ዕዳ እንዳለባቸውም አንስተዋል። አንዱ ሀገር 300 ቢሊዮን ብር ዕዳ አለበት ያሉት ጠቅላይ ሚኒስትሩ ሁለተኛው 177 ቢሊዮን ብር ዕዳ አለበት። እዚሁ እኛ አካባቢ ያሉ ሀገራት እንኳን ከ78 ቢሊዮን ዶላር በላይ ዕዳ አለባቸው በማለት የገለጹ ሲሆን ቀደም ሲል እንዳነሳነው ደግሞ የኢትዮጵያ ዕዳ ከ23 ቢሊዮን ዶላር እንደማይበልጥ ነው የሚነገረው። በንጽጽር ሲታይ ያን ያህል አስደንጋጭ ባይሆንም የኛ መጥፎ የሆነው ብድር ግን የወሰድንበቱን መንገድ ነው ሲሉ ተደምጧል። አብዛኛው ብድር የወሰድነው በኮሜርሻል ወይንም ደግሞ የንግድ ብድር መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ አክለዋል። የንግድ ወይም የኮሜርሻል ብድር ማለት ደግሞ በአጭር ጊዜ ብዙ መክፈል የሚጠይቅ የብድር ስርዓት ስለሆነ የኛን ጥያቄ የነበረውን ያንን የብድር ሁኔታ መሸጋሸግ አለበት ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ ከምክር ቤቱ ለተነሱ ጥያቄዎች መልስ በሰጡበት ወቅት ተናግረዋል።
ቀደም ተብሎ እንደተነሳው እንግዲህ ለቡድን 20 ሀገራት ኮመን ፍሬምወርክ የሚባል ድርድር ሲካሄድ የቆየው ኢትዮጵያ የወሰደችውን ኮሜርሻል ብድር ወደ ኮንሴሽናል ብድር ወይንም ስስ ወይንም የረጅም ጊዜ የብድር መክፈያ ጊዜ ያለው መቀየር አለበት የሚል ነው። በዚህም እንግዲህ በሪፎርሙ ምክንያት ከ4 እስከ 4.5 ቢሊዮን ዶላር የሚጠጋ የዕዳ ሽግሽግ ተደርጓል። ይህ ታላቅ ድል ነው ሲሉ የሪፎርሙን ውጤት ለማብራራት ሞክረዋል። ኢትዮጵያ አሁን ዕዳ ለመክፈል ምንም አይነት ችግር የለባትም ሲሉም ተደምጠዋል። ኢትዮጵያ በዚህ ሰዓት ዕዳዋን ለመክፈል ምንም አይነት ችግር እንደሌለባት ተነስቷል። የኛ ጥያቄ ግን ብለዋል ጠቅላይ ሚኒስትሩ ሁሉም ብድሮች በኮመን ፍሬምወርክ ማዕቀፍ ውስጥ ገብተው ሽግሽግ ይደረግላቸው ነው ሲሉም አክለዋል። ለዛም ነው ከ4 እስከ 4.5 ቢሊዮን የምንለው 4 የተረጋገጠ ቢሆንም ቀሪ ድርድሮች ስላሉ ግን ከፊሉ መረጋገጥ ይፈልጋል ሲሉም ተደምጧል። የለውጡ መንግስታትን በተመለከተም እዛው ላይ አያይዘው ሀሳብ ያነሱት ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፉት እስከ 7 በላይ ዓመታት $1 በንግድ ብድር ወይም ደግሞ በኮሜርሻል ብድር አልተበደርንም ብለዋል። የጸና አቋም ስላለ ኢትዮጵያን ዕዳ መስተካከል ስላለበትም የኢትዮጵያ አቅም መውጣት ስላለበትና ለዕዳ ካለን ግምት አንጻር ነው $1 ኮሜርሻል ብድር ሳንወስድ በሜጋ ፕሮጀክት ስኬት ልናመጣ ይቻል ነው ሲሉም መደመጣቸው ተነግሯል። ሌላው በጠቅላይ ሚኒስትሩ የተነሳው ሀሳብ የኢትዮጵያ ሀገር በቀል የኢኮኖሚ ሪፎርምን የተመለከተ ሲሆን የሀገሪቱን ግብርና መር የኢኮኖሚ አካሄድ ከአንድ ዘርፍ ወደ ብዝሃ ዘርፍ በመቀየር ተጨባጭ ለውጥ እየመጣ ነው ሲሉም ተደምጠዋል። መንግስት እንግዲህ የኢትዮጵያን ልማት ለማፋጠን ከግሉ ዘርፍ ጋር በጥምረት ከህዝብ ጋርና እንዲሁም ከአጋር ድርጅቶች ጋር ተጣምሮ የተፋጠነ እድገትን እውን ለማድረግ እየተጋ ነው ሲሉም ተደምጠዋል። መንግስት ገቢን ለማሻሻል በርካታ ተግባራትን እያከናወነ ነው ያሉት ጠቅላይ ሚኒስትሩ ከለውጡ በፊት የኢትዮጵያ ገቢ 170 ቢሊዮን ብር ብቻ እንደነበር አንስተው ነገር ግን መንግስት በነደፋቸው ስትራቴጂዎች በዘንድሮ ዓመት ገቢው 1 ትሪሊዮን ብር በላይ ይጠበቃል። ይህም ትልቅ ለውጥ ነው ብለዋል። ያለፈው በጀት ዓመት ኢትዮጵያ በታሪኳ ከፍተኛ ገቢ ያገኘችበት ነው ብለዋል ጠቅላይ ሚኒስትሩ። ለአብነትም ከሸቀጦች ወጪ ንግድ $8.3 ቢሊዮን መገኘቱን አንስተዋል። ከሬሚታንስ ደግሞ 7.4 ቢሊዮን ብር ገቢ የተገኘ ሲሆን ገቢ ምርቶችን በሀገር ውስጥ በመተካትም $1 ቢሊዮን ማዳን ስለመቻሉ አንስተዋል። በዚህም የኢትዮጵያ ሪዘርቭ በ10 እጥፍ አድጓል ሲሉ የገለጹት ጠቅላይ ሚኒስትሩ አክለውም የኢትዮጵያ እድገት ጥሩ አፍንጫ ያለው ሰው ከተማ ውስጥ ሲንቀሳቀስ በሽታ ያውቀዋል፣ ጥሩ አይን ያለው ደግሞ በማየት ብቻ ሊገነዘበው ይችላል፣ ጥሩ ጆሮ ያለውም በማድመጥ ሊረዳ ይችላል። የኢትዮጵያ እድገት የሚያጠራጥር ጉዳይ ስላልሆነ ወይ አይናችሁን አፍንጫችሁን ወይንም ጆሮአችሁን መጠቀም ብቻ ነው የሚጠበቁ ሲሉ በምክር ቤቱ ላይ ተናግረዋል። በትናንትናው ዕለት የተካሄደው መደበኛ ስብሰባ እንግዲህ በዚህኛው የበጀት ዓመት ጠቅላይ ሚኒስትሩ ተገኝተው ለምክር ቤት አባላት ምላሽ የሰጡበት የመጀመሪያው ስብሰባ ነው። በዚህም የዋጋ ንረትን አስመልክቶ በሰጡት ማብራሪያ መንግስት የዋጋ ንረቱን ለማረጋገጥ 440 ቢሊዮን ብር ድጎማ ማድረጉን አንስተዋል። ከዚህም ውስጥ እንግዲህ 160 ቢሊዮን ብር የሚሆነው ለደሞዝ ጭማሪ፣ 140 ቢሊዮን ብር ደግሞ ለነዳጅ ድጎማ እንደሚውል ገልጸዋል። ቀደም ብሎ እንግዲህ ለሁሉም የመንግስት ሰራተኞች የደሞዝ ጭማሪ መደረጉ ይታወቃል። ይህም የደሞዝ ጭማሪ በዚሁ በመስከረም ወር ጀምሮ ተግባራዊ እንደሚደረግ የተገለጸ ሲሆን የሁሉም ሰራተኞች የደሞዝ ዝርዝር ይፋ እየተደረገ ቆይቷል። ይህንንም ነው እንግዲህ እሳቸው ከዚህ ውስጥ 160 ቢሊዮን ብር የሚሆነው ለደሞዝ ጭማሪ ተደርጓል ያሉት። ልክ ነው። ከዚህ በፊትም እንደምናውቀው በአንድ አመት ጊዜ ውስጥ ለሁለተኛ ጊዜ ነው መንግስት ደሞዝን ለመጨመር የቻለው። ከዚህኛው ደግሞ ጠቅላይ ሚኒስትሩ በምክር ቤት ማብራሪያቸው ወቅት ያነሱት ይህ 160 ቢሊዮን ብር የሚሆነው ለደሞዝ የወጣው ጭማሪ አንዱ አድርገው አንስቶታል። ከጊዜ ወደ ጊዜ በሚኖረው የኑሮ ሁኔታ ምክንያት ሲጎዳ የነበረው በመንግስት ድርጅቶች ተቀጥሮ የሚሰራው ዝቅተኛ ክፍያ የሚያገኘው ሰራተኛ እንደሆነ በተደጋጋሚ ሲነሳ ነበርና ይህንን ሰራተኛ ለመደጎምና ለመደገፍ ሲባል ደግሞ 160 ቢሊዮን ብር የሚሆን ወጪ ወጥቶ ለደሞዝ ጭማሪ ተደርጓል። 440 ቢሊዮን ብር ለንረቱ ማረጋጋት ሲል መንግስት ቢመድብም ከዚህ 440 ቢሊዮን ብሩ 160 ቢሊዮን ብሩ ለደሞዝ ነው የዋለው። 140 ቢሊዮን ብሩ ደግሞ ለነዳጅ ድጎማ ነው የዋለው። ሀገሪቱ ከፍተኛ ወጪ ከምታወጣባቸው ዘርፎች መካከል አንደኛው የሆነው ይህ ለተሽከርካሪዎች፣ ለኢንዱስትሪዎች፣ ለተለያዩ ነገሮች የሚውለው ነዳጅ ወደ ሀገር ውስጥ የሚገባበት ፕሮሰስ አንዱ ነውና ለዛም በድጎማ 140 ቢሊዮን ብር ማውጣቱ መንግስት አሳውቋል። ከዚህ በተጨማሪ በዚህ የጥቅምት ወር የዋጋ ንረትም ወደ 11.7 መውረዱ ተገልጿል። ይህም ከሪፎርሙ ዘመን ጀምሮ ትንሹ የዋጋ ንረት ሆኖ ተመዝግበዋል ማለት ነው። ባለፉት 7 እና 8 ዓመታት ያነሰው መጠን መሆኑ ገልጿል ጠቅላይ ሚኒስትሩ። በቀጣይም ይህንን አሃዝ ታዲያ ወደ አንድ አሃዝን ለማውረድ ወይም ሲንግል ዲጂት እያልን የምንጠራውን ወደዛ
ለማውረድ ይሰራል ሲሉ ነው የተናገሩት። አሁን ላይ ታዲያ የኢትዮጵያ ኢኮኖሚ ሪፎርም በሁሉም መመዘኛዎች ከፍተኛ ለውጥ በፍጥነት ማስመዝገብ መቻሉንም ጠቅላይ ሚኒስትሩ አክለው አስታውቀዋል። ከምክር ቤት አባላት ከኑሮ ውድነትና የዋጋ ግሽበት ጋር በተያያዘ በሰጡት ማብራሪያ ደግሞ ከማክሮ ኢኮኖሚ ማሻሻያ በፊት የኑሮ ውድነት ችግርን ለመቅረፍ ማስታገሻ መፍትሄ ከመጠቀም ይልቅ ጥገናዊ ለውጥ ማድረግ እንደሚገባ ለምክር ቤት አባላት መግለጻቸውን አስታውሰዋል። በዚህም መሰረት በተደረገ ሁሉን አቀፍ የማክሮ ኢኮኖሚ ማሻሻያ ለውጥ መምጣቱንም ተናግረዋል። የማክሮ ኢኮኖሚ ማሻሻያና የዋጋ ንረት አብረው እንደማይሄዱ ሌሎች ሀገራትም በዚህ እንደሚቸገሩ የተናገሩት ጠቅላይ ሚኒስትሩ ኢትዮጵያንም ይሄው ችግር ቢፈትናትም መንግስት በወሰዳቸው እርምጃዎች አወንታዊ ለውጥ መመዝገቡን አመላክተዋል። ጠቅላይ ሚኒስትሩ በርካታ ጉዳዮችን ነው ያነሱት በማብራሪያቸው ወቅት። ከዚህ ከተነሱ ጉዳዮች መካከል ደግሞ የኢትዮጵያ ኢኮኖሚ እስከ ቅርብ ጊዜ ድረስ ግብርና መር እየተባለ ነው የሚጠራውም የሚታወቀው። ግብርና መር ሆኖ ግን ደግሞ ኢንዱስትሪ ላይ ትኩረት ተደርጎበት የሚሰራ ነው። በግብርናው ዘርፍም ታዲያ ሰፊ ስራ በመስራት በቂ ምርት እንዲኖር ስለመደረጉ ጠቅላይ ሚኒስትሩ በዚሁ ወቅት ተናግረዋል። የገበያ ትስስር መፈጠሩ በተለይም ከ1000 በላይ የሚሆኑ የእሁድ ገበያዎች ምርቶች በቀጥታ ለተጠቃሚው እንዲያቀርቡ መደረጉ የዋጋ ግሽበትን ለመቆጣጠር እንደረዳም አስታውቀዋል። ጠቅላይ ሚኒስትሩ እዚሁ መዲናችን አዲስ አበባን ጨምሮ በተለያዩ አካባቢዎች የምንመለከታቸው የእሁድ ገበያዎች አሉ። እነዚህ ቅዳሜና እሁድ ስራ የሚሰሩ ገበያዎች ነዋሪውን ወይም ደግሞ ዝቅተኛ የኑሮ ሁኔታ ላይ ላለው ነዋሪ በከፍተኛ ሁኔታ ነገሮችን በተመጣጣኝ ዋጋ በማቅረብ ፍቱን መፍትሄ ሆነው የቀረቡ ሆነው እናገኛቸዋለን። እንደምታውቂው ነፃ ገበያ ነውና ነገሮችን ሁሉም ሰው የራሱን ወጪ ትርፉን ምኑም አስቦ በራሱ ዋጋ ነው የሚሸጥልሽ። እንደዚህ አይነት ነገሮች ደግሞ መንግስት ከነጋዴው ጋር ተሳስሮ ከገበሬው ከአርሶ አደሩ ጋር ተሳስሮ እንደዚህ አይነት ገበያዎች የሚፈጠሩበት እድል ሲኖር ደግሞ ጥሩ የዋጋ ንረቱን በማረጋጋትና የኑሮ ክብደትን በመቀነስ ረገድ የራሳቸውን የሆነ ጥልቅ የሆነ አስተዋጽኦን ያደርጋሉ። ከዚህም በተጨማሪ ታዲያ ለተለያዩ ጉዳዮች 60 ቢሊዮን ብር ለሴፍትኔት ፕሮግራም፣ 84 ቢሊዮን ብር ለማዳበሪያ፣ 140 ቢሊዮን ብር ለነዳጅ፣ 160 ቢሊዮን ብር ደግሞ ቀደም ሲል እንደገለጽ ነው ለመንግስት ሰራተኛ ወጥቷል። በግብርናው ዘርፍ ሰፊ ስራን በመስራት በቂ ምርት እንዲኖር ከማድረግም ባሻገር ያንንም የገበያ ትስስር ፈጥረህ ለነዚህ ዝቅተኛ የሆነ አቅም ላላቸው ሰዎች እንዲዳረስ ከማድረግም በተጨማሪ መንግስት ከ400 ቢሊዮን ብር በላይ ድጎማ አድርጎ ኑሮን ለማረጋጋት እየሰራ እንደሚገኝ ጠቅላይ ሚኒስትሩ በማብራሪያቸው ወቅት አስታውቀዋል። ሌላው ጠቅላይ ሚኒስትሩ በትናንትናው ዕለት ከተናገሯቸው ጉዳዮች መካከል በርካቶችን ሲያነጋግር የቆየው የኢትዮጵያ ኢኮኖሚ ሁኔታን በማስመልከት ያቀረቡት ማብራሪያ ነው። በዚህም እንግዲህ ማንም አያስቆመንም፣ የኢትዮጵያ ኢኮኖሚ በ2036 በአፍሪካ ቀዳሚው ኢኮኖሚ ይሆናል ሲሉ ተደምጠዋል። ጠቅላይ ሚኒስትሩ የኢትዮጵያ ኢኮኖሚ በ2032 በአፍሪካ ሁለተኛው ቀዳሚ ኢኮኖሚ፣ በ2036 ደግሞ ከአፍሪካ ቀዳሚው ኢኮኖሚ እንደሚሆን ተናግረዋል። ይህን ለማሳካት ግን ሁሉም በጋራ መስራት አለበት ሲሉ የገለጹ ጠቅላይ ሚኒስትሩ አሁን እየሄድንበት ያለው መንገድ ይህን ያመላከተ ነው ያሉ ሲሆን የዓለም ባንክና ዓለም አቀፉ የገንዘብ ተቋም IMF የኢትዮጵያን እድገት ማድነቃቸውን ገልጸዋል። ከዚህ ባሻገር የኢኮኖሚ እድገትን የሚገድብ ተረጅነትን የመፍጠር አቅምና የመስራት ጉልበትን የሚበላ ካንሰር ነው ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ በማብራሪያቸው ወቅት ገልጸዋል። በዛ መልኩ ነበር የገለጹት ራስን ስለመቻል ባነሱበት ወቅት። ከዚህ ባሻገር ታዲያ ከአርሶ አደሮች ጋር በቅንጅት በመስራቱ በግብርናው ዘርፍ እድገት ማምጣት ስለመቻሉ ቀደም ሲልም አንስተን ነበር። ጠቅላይ ሚኒስትሩ በስፋት ካወሩባቸው ጉዳዮች መካከልም አንደኛው እሱ ነው። መንግስት ከግብርና ባለሙያዎችና አርሶ አደሮች ጋር በቅንጅት በመስራቱም በግብርናው ዘርፍ እድገት ማምጣት ስለመቻሉ ገልጸዋል። ጠቅላይ ሚኒስትሩ በኢትዮጵያ አጠቃላይ ኢኮኖሚ እድገት ውስጥም ታዲያ የግብርና ዘርፉ 2.3 በመቶ ያህል ድርሻ እንዳለው አንስተዋል። የሩዝ ምርት ከለውጥ በፊት ከነበረበት 1.5 ሚሊዮን ኩንታል ወደ 63 ሚሊዮን ኩንታል እንዲሁም የስንዴ ምርትን ከነበረበት 47 ሚሊዮን ኩንታል ወደ 280 ሚሊዮን ኩንታል በአጠረ ጊዜ ውስጥ አሳድገነዋል ሲሉም ጠቅላይ ሚኒስትሩ ተደምጠዋል። ቁጥሮቹ እንደምንመለከታቸው ሰፊ የሆነ ልዩነት ነው ያላቸው። የሩዝ ምርትን ከ1.5 ሚሊዮን ኩንታል ወደ 63 ሚሊዮን ኩንታል፣ የስንዴ ምርት ደግሞ ከ47 ወደ 280 ሚሊዮን ኩንታል ነው ያደገውና የሚታይ ለውጥ ነው የተፈጠረው። የቡና ምርትን ደግሞ ከነበረበት 4.5 ሚሊዮን ኩንታል ባለፈው ዓመት 11.5 ሚሊዮን ኩንታል ማድረስ መቻሉን ጠቅሰው በሀገር ውስጥ ያለውን ፍላጎት ሸፍኖ $2.5 ቢሊዮን ከውጭ ንግድ መገኘቱንም ገልጸዋል። ይህ ውጤት የተገኘው እንግዲህ በዘርፉ በቅንጅት በመሰራቱ መሆኑን የገለጹት ጠቅላይ ሚኒስትሩ ለዚህም ምስጋናቸውን አቅርበዋል። ከግብርናው ጋር በተያያዘ የማዳበሪያ ምርትን በሀገር ውስጥ በመተካት ብቻ የግብርና ምርታማነትን ቢያንስ በጥፍ ማሳደግ ይቻላል ያሉት ጠቅላይ ሚኒስትሩ ሜጋ ፕሮጀክት
ፕሮጀክቶችን በተመለከተ በሰጡት ማብራሪያ የማዳበሪያ ምርትን በሀገር ውስጥ በመተካት ብቻ የግብርና ምርታማነትን ቢያንስ በእጥፍ ማሳደግ እንደሚቻል ገልጸዋል። ኢትዮጵያ ውስጥ በጋዝ ማዳበሪያ፣ አውሮፕላን ማረፊያና ቤቶች ልማት ላይ የምንሰራው ስራ ጨዋታ ቀያሪ ነው ሲሉ ተደምጠዋል። ሌላኛው ጠቅላይ ሚኒስትሩ በማብራሪያቸው ወቅት ያነሱት አንድ ጉዳይና የበርካቶችን ቀልብና ትኩረት የሳበው ጉዳይ ደግሞ የመኖሪያ ቤት ጉዳይ ነው። የመኖሪያ ቤት ጉዳይ እንደምናውቀው ቤቲ ከዚህ ቀደም እስከ 60 ሺህ ቤቶች ይሰራሉ ተብሎ ነበር። 1.5 ሚሊዮን ቤቶች ይገነባሉ ተብለዋል። ከነዚህ ጋር በተያያዘ ጠቅላይ ሚኒስትሩ ሰፋ ያለ ማብራሪያን ሰጥቷል። ምንድነው መሆን ያለበት አማራጭ መፍትሄውስ ምንድነው? ምን ብናደርግ ነው የሚጨበጥ ተስፋ ብቻ ሳይሆን የሚጨበጥ ነገር መስጠት የምንችለው በሚለው ጉዳይ አስተያየታቸውን ሰጥቷል። ጠቅላይ ሚኒስትሩ እያንዳንዱ ኢትዮጵያዊ የቤት ባለቤት እንዲሆን ማሰብ ብዙ የሚቻል ጉዳይ አይደለም የሚል ቁርጥ ያለ መልስን ሰጥቷል። ያው መልሳቸው ግልጽ መልስ ነው። በብዙዎችም ዘንድ የቤት ልማት ሲጠበቅ የቆየ ጉዳይ ነው። ነገር ግን እሳቸው ከዛ ይልቅ ኪራይን በተመጣጣኝ ዋጋ የሚያገኙበት አማራጭ እንደሚፈጠር እንጂ ቤት መስራቱ ላይ ብዙም ተስፋ ያለው ነገር እንዳልሆነ ተናግረዋል። 120 ሚሊዮን ሕዝብ እያንዳንዱ የቤት ባለቤት ማድረጉ ነገር ማለት አጉል ተስፋ መስጠት ካልሆነ በቀር መሬት ላይ ወርዶ ሊደረግ የሚችል ነገር እንዳልሆነ ግልጽ ነው። ነገር ግን በጠቅላይ ሚኒስትሩ ንግግር ደግሞ በርካቶች ተስፋ አድርገዋል። ምናልባት በቀጣይ 6 ዓመታት የሚገነቡት ተገንብተው ያልቃሉ የተባሉት እነዚህ 1.5 ሚሊዮን ቤቶች የቤት ኪራይን ውድነት ሊቀንሱ ይችላሉ የሚሉ ሀሳብን አንስተዋል። ጠቅላይ ሚኒስትሩ ከምክር ቤቱ አባላትም ሲነሱ በነበሩ ጥያቄዎች ተረዳው በማለት ሲገልጹት የነበረው ጉዳይ ምንድን ነው? በመዲናችን አዲስ አበባ ቤት ማግኘት ከባድ ነው። ቤት ማግኘት ብቻ ሳይሆን ግን ደሞዝ ኖሮች ቤት መከራየትም ከባድ እንደሆነ ሲያነሱ ነበር ጠቅላይ ሚኒስትሩና ምናልባት እያንዳንዱ ኢትዮጵያዊ የቤት ባለቤት ማድረግ እንችላለን ብለን ባናምን እንኳን በአቅሙ ቤት ሊከራይ የሚችልበት መንገድ እናመቻቻለን የሚል ሀሳብ እና ያነሱት የቤት ኪራይ ችግርም እንግዲህ የበርካቶች ችግር እንደሆነ ይታወቃል። አንደኛ ከአቅምም አንጻር ሰው በገቢው የቤት ኪራይ የሚያገኝበት አሰራርን መፍጠር ችግሮችን ያቃልላል ብዬ እጠብቃለሁ። ልክ ነው። ሰዎችን በእንደዛ መልኩ ቤቶችን የሚያገኙበት የመንግስት የቤት ልማት ኮርፖሬሽኖች አሉ። ቤቶችን የሚያስተዳድሩ በተመጣጣኝ ዋጋ ቤቶችን የሚያቀርቡ የኮንዶሚኒየም ቤቶች ግንባታን የምታውቂው ነው። ፈቷል ባይባል በማቃለል ረገድ የራሳቸውን የሆነ ሚናን ይወጣሉ። ሪል ስቴቶች ደግሞ አሁን አቅም ኖሮት መሬት ማግኘት ራሱ አስቸጋሪ በሆነበት ሰዓት ላይ ሜቢ ከሪል ስቴቶች ቤት የሚገዛበት ያከፋፈል ሂደቱም ተመጣጣኝ አመቺ ስለሆነ እነሱ ነገሮችም የመጠቀም ልማዶች እየበዙ ነው ያሉት። መንግስትም ደግሞ አሁን ከተለያዩ አጋር ድርጅቶች ጋር በመሆን የመንግስትን በጀትን በመጠቀምም የግል ባለ ሀብቶች የማልማት አቅምን በመጠቀም የተለያዩ ስራዎችን ለመስራት እየተንቀሳቀሰ እንደሆነ አሳውቋል። የዚህ አካል የሆነውም የ1.5 ሚሊዮን ቤቶች ግንባታም በቀጣይ 6 ዓመታት ውስጥ ይፈጸማል ሲሉ ገልጿል። ከዚህ በተያያዘ ታዲያ ቀደም ሲሉ የነበሩ መረጃዎችን ደግሞ እናንሳ። የቤቶች ልማት አስተዳደር ቢሮ በየጊዜው እየጨመረ የመጣውን የነዋሪዎች የመኖሪያ ቤት ጥያቄና ፍላጎት ለመመለስ የተለያዩ የቤት ልማት ፕሮግራሞችን በመዘርጋት የተለያየ ገቢ መጠን ያላቸውን የህብረተሰብ ክፍሎች የመክፈል አቅምን ያገናዘበ የመኖሪያ ቤት በመገንባት ዜጎችን ተጠቃሚ እያደረገ የመጣ ተቋም መሆኑን እናውቃለን። ይህ ተቋም ታዲያ ከዚህ በፊት ምን አይነት ስራዎችን ሰርቷል? በመዲናችን አዲስ አበባ የቤት ችግርን በማቃለል ረገድ ሰዎች ቤት በተመጣጣኝ ዋጋ እንዲያገኙ እንዲከራዩ እንዲሁም የመንግስትና የህዝብ ሀብት የሆኑ ቤቶችን በማስተዳደር ረገድ ያለውን አስተዋጽኦና ሚና ምን ይመስላል የሚለውን ደግሞ እንመልከት። ከዚህ በፊት በቤቶች ልማትና አስተዳደር ቢሮ ከተሰሩ ስራዎች በፊት ቀደም ብሎ ከ2 ሳምንት አካባቢ በፊት ቤቶች ልማት አስተዳደር ቢሮ እንግዲህ 50 ሺህ ቤቶችን በመንግስት እንዲሁም 97 ሺህ ቤቶችን ደግሞ በመንግስትና በግል አጋርነት ሊያስገነባ እንደሆነ ዝግጅቱን ማጠናቀቁንም አስታውቆ ነበረ። ነገር ግን ይሄ ቢሮ ቀደም ብሎ እንግዲህ በመንግስት አስተባባሪነት በ1090 በ20/80 እና በ40/60 የጋራ መኖሪያ ቤቶች ተገንብተው በ14 ዙሮች ከ300 ሺህ በላይ ቤቶችን ለተጠቃሚዎች አስተላልፏል። ቤቶች የሚገነቡት ከባንክ በተገኘ የቦንድ ብድር ሲሆን ተቋሙ ቀደም ሲል የነበረበትን 56 ቢሊዮን ብር ዕዳ ለማቃለል በተደረገው ጥረት ከ36 ቢሊዮን ብር በላይ ተመላሽ ማድረጉንም አስታውቆ ነበር። በአስራር ሂደቱም ተመዝጋቢዎች የሚቆጥቡት ብር ቤቱ ሲደርሳቸው የሚከፍሉት እንዳይቸገሩ እንጂ ቤቶችን ለመገንባት የሚውል እንዳልሆነም አስታውቋል። እያደገ የመጣውን የመኖሪያ ቤት ችግር ለመፍታትም ታዲያ ሌሎች ተጨማሪ አማራጮችም ተቀይሰው መተግበር ስለመጀመሩ ተገልጿል። ከ5000 ቤቶች በላይ በተገጣጣሚ ቴክኖሎጂ እየተገነቡ እንደሚገኙ፣ የቤት አቅርቦቱን ለማስፋት በተደረገ ጥረትም 60 ሺህ ቤቶች በግሉ ባለሀብት እንዲለሙ ስለመደረጉም ገልጿል። በመንግስትና በግል ዘርፍ አጋርነት ደግሞ ከ120 ሺህ በላይ ቤቶች የግንባታ ስራቸው
ስራቸው ተጀምሯል። በበጎ ፍቃድ ባለሀብቶችንና የህብረተሰብ ክፍሎችን በማሳተፍ ከ35,000 በላይ ቤቶችን በመንግስትና በግል ባለሀብቱን በማስተባበር ተገንብቶ በዝቅተኛ ኑሮ ላሉ የከተማ ነዋሪዎች መተላለፋቸው ተገልጿል። በተለያዩ ጊዜያትም የአዲስ አበባ ከተማ ከንቲባ አዳነች አቤቤ በተለያዩ አጋጣሚዎች ያስመረቁ ለአቅመ ደካሞች ብሎም ለተለያዩ የማህበረሰብ ክፍሎች ሲያስተላልፏቸው በቴሌቪዥን መስኮት የምንመለከታቸው ቤቶችም ነበሩ። እነዛም የዚያ አካል ሆነው በተለያዩ ጊዜያት የሚሰሩ ናቸው። ፍላጎትና አቅም ያላቸው በ20/80 እንዲሁም በ40/60 ተመዝግበው ሲጠባበቁ የነበሩ በርካታ ነዋሪዎች በ54 ማህበራት በማደራጀትም ወደ ግንባታ እንዲገቡ ስለመደረጉ ተነስቷል። ለተመጣጣኝ ዋጋም ለኪራይ የሚቀርቡ ቤቶችንም ለመገንባት የሚደረገው ጥረትም ተጠናክሮ እንደሚቀጥል ነው ያስታወቀው። ተመዝግበው የቤት ባለቤት ለመሆን የሚጠባበቁ ነዋሪዎች ጥያቄም በርካታ ጊዜ ሲነሳ የቆየ ነው። ይህንንም ተከትሎ በአጭር ጊዜ የቤት ባለቤት ለማድረግ የቤት ልማት አማራጮችን በማስፋትና በመተግበር ከምን ጊዜውም በላይ እየተጋ እንደሚገኝ አዲስ አበባ ቤቶች ልማትና አስተዳደር ቢሮ ያጋራው መረጃ ያሳያል። አስተዳደሩ ያጋራው መረጃ በተለያዩ ጊዜያት እስካሁን ድረስ በ14 ዙሮች ነው የጋራ መኖሪያ ቤቶችን ያስተላለፈው ለተጠቃሚዎችና እየሰራቸው ያሉ ስራዎችን ያሳይሻል። ትላንት ደግሞ ጠቅላይ ሚኒስትሩ እንደገለጹት አሁን በ14 ዙሮች ከ300,000 በላይ ቤቶች ናቸው ለተጠቃሚዎች የደረሱት። ጠቅላይ ሚኒስትሩ አሁን የሚቀጥሉ 6 ዓመታት ይገነባሉ ሲሉ ቃል የገቧቸው ደግሞ 1.5 ሚሊዮን ቤቶች ናቸው። እነዚህ 1.5 ሚሊዮን ቤቶች ምን ያክል የኑሮ ያረጋጋሉ? የቤት ኪራይም ከኑሮ ውድነቱ ከግሽበቱ ጋር እኩል የሚጓዝ ነውና ደሞዝ ጨመረ ሲባል የቤት ኪራይም የጨምረው አከራዮች አይጠፉም። ተያያዥ ነገሮች ናቸውና 1.5 ሚሊዮን ቤቶች ተገንብተው ለነዋሪው ተከፋፈሉ ማለት ደግሞ ቀደም ሲል እንዳነሳ ነው ኮንዶሚኒየሞቹ ምን ያክል የቤት ችግርን እንዳቀለሉ ግልጽ ከሆነ እነዚህ ደግሞ በ14 ዙሮች ተገንብተው የተላለፉ ከ300,000 የማይበልጡ ቤቶች ናቸው ከተባሉ 1.5 ሚሊዮን ቤቶች ደግሞ ምን ያክል የከተማዋን የአኗኗር ዘይቤ ይቀይራሉ፣ የቤት ችግርን ይቀርፋሉ የሚለውን ጉዳይ ይፈታሉ ተብለው በጉጉት የሚጠበቁ ናቸው። እኒህን ደግሞ በቀጣይ 6 ዓመታት እንግዲህ የምንመለከተው ጠቅላይ ሚኒስትር አብይ አህመድ ከ2018 ዓመተ ምህረት ጅማሬ ጀምሮ ሲያበስሩን ከነበሩ ትልልቅ ፕሮጀክቶች መካከል አንደኛው ነው ለማለት እንችላለን። እኛ እነዚህን ርዕሰ ጉዳዮች በበርካቶች ዘንድ ጥያቄ ሲፈጥሩ የቆዩ ናቸው ብለን አነሳን እንጂ ጠቅላይ ሚኒስትሩ የተለያዩ ሀገራዊ እንዲሁም የተነሱላቸውን ከምክር ቤት አባላት የተነሱላቸው ጥያቄዎች ላይ ሰፋ ያለ ማብራሪያ በትናንትናው ዕለት ሰጥተዋል። የተለያዩ ሀገራዊ ጉዳዮችን አንስተዋል። ለሚመለከታቸው አካላትም ቀጥተኛ የሆኑ መልእክቶችን አስተላልፈዋል። ስለ ባህር በር ጉዳይ አንስተዋል። በሀገር ውስጥ የጸጥታና የደህንነት ጉዳዮችንም ሰፋ ያሉ ማብራሪያዎችን ሰጥተዋል። የምክር ቤቱ አባላትም የህዝቡ ያሏቸውን ጥያቄዎችን ይዘው እዛ ተገኝተው ጥያቄያቸውን አቅርበዋል። ረዘም ላለ ሰዓት የቆየ ነበር። ጠቅላይ ሚኒስትሩም ጊዜ ወስደው ሰፊ ማብራሪያ የሰጡበት ቆይታቸው ነበር። ቀደም ሲል እንደገለጽሽው የአመቱ የመጀመሪያው የጠቅላይ ሚኒስትሩ ማብራሪያ ነው። በቀጣይ ደግሞ ሌሎች ጥያቄዎች፣ ሌሎች ማብራሪያዎች የሚኖሩበት ጊዜ ይኖራል። እኛም ታዲያ እየተከታተልን ወደ እናንተ የምናደርስ ይሆናል። ለዛሬ ግን ትላንት ጥቅምት 18 ቀን በነበረው የምክር ቤቱ ውሎ ጠቅላይ ሚኒስትሩ ካነሷቸው ጉዳዮች መካከል ማህበራዊና ኢኮኖሚያዊ የሆኑ ጉዳዮችን መራርጠን ከእናንተ ጋር ቆይታ ስናደርግ ነበር። የነበረን ቆይታ ይህንን ስትከታተሉት የቆያችሁትን ይመስል ነበር። ሚሊዮን ሙሴና ቤተልሔም ሰለሞን አብረናችሁ ቆይታ ስናደርግ ነበር። የዩቲዩብ ገጻችንን ላይክ፣ ሼርና ሰብስክራይብ በማድረግ በፕሮግራማችን ላይ ያላችሁን አስተያየት ደግሞ ኮመንት መስጫ ሳጥን ላይ በማስቀመጥ እንድትገልጹልን እንጠይቃለን። ሰላም።